እኔና የመሲ ፍቅር ግንኙነት ከዛሬ ጀምሮ ተቋርጧል። ተረጋግተህ አስብበት። እውነት ተረጋግተህ አስብበት። እኔና መሲ ከዚህ በኋላ አንገናኝም። አፈቅራታለሁ ግን ላገኛት እፈራለሁ። ካላገኘኋት ደግሞ ትናፍቀኛለች። ከዚህ በላይ እኔ መጎዳት አልፈልግም። መልካሙን እመኝልሻለሁ። እኔ እንደምወድሽ አውቃለሁ፣ ታውቂያለሽ። አንቺን ታውቂያለሽ። ይህን ውሃ ነገር ምን ታደርጊዋለሽ? ሆድዬ ምን ታደርጊ? ብዙ ነገሮችን አሳልፈናል። ከዚህ በኋላ እኔ እንደዚህ አይነት ችግር እንዲደርስብኝ አልፈልግም። መጀመሪያ ተረጋግተህ አስብበት። እኔ እናንተ እኮ ፍቅራችንን አጥም ብዙ ወራትን አሳልፈናል አይደል? እኔ ጋር ደግሞ ብዙ ችግሮች አሉ እኮ እና ታዲያ ችግርህን አብረን እንፈታዋለን አይደል? እንዴ ያንተ ችግር የኔ ችግር ነው እኮ። ችግሩን እንፈታዋለን። ከዛሬ ነገሩ ይስተካከላል ብዬ 1 ዓመት ሙሉ ታገሱ። ማልሂድ ካልከኝማ በቃ ብለህ ከተነሳህማ ይሁን እንጂ ሌላ ምን እላለሁ? ደግ ደጉን እመኝልሃለሁ። ሰላም ይሁንልህ ይሳካልህ ኑሮ ያፈቀርከው ሰው ያፍቅር አምሮ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ያው በጣም በትልቅ ነገር ነው የመጣሁት። ምናልባት እስከዛሬ ይሄን ነገር ተናግሬው ላይሆን ይችላል። ዛሬ ለእናንተም እንዲሁም ለመሲም መናገር የምፈልገው ጉዳይ አለ ማለት ነውና ያው ይሄን ነገር ስናገር አስቤበት ወስኜበት ነው። ማንም ሰው ይሄንን አድርግ ብሎኝ አይደለም። ይሄንን ነገር የማደርገው ካሳለፍኳቸው እስከዛሬ አሁንም ላይ እስካለሁበት ሁሉ ነገሮችን ቼክ ሳደርግ የሚሻለው ይሄ ነው ብዬ ስላሰብኩኝ ነው ዛሬ የመጣሁት ማለት ነውና ዛሬ እንግዲህ ያው በጣም ያው ጉዳዩ ትንሽ ግራ ያጋባል መሰለኝ፣ ግን ስነግራችሁ ዛሬ እኔና መሲ ከዚህ በኋላ ግንኙነታችን የምናቆምበት ቀን ነው። ይሄንን ጉዳይ መሲ አታውቅም። ለመሲ ልነግራት ነው። የምነግራት ምንድን ነው? ከዚህ በኋላ እኔና አንቺ ያለንን ግንኙነት እናቆማለን፣ ያለንን ፍቅር እናቆማለን ብዬ ነው ማለት ነው። ያው እናንተ ሁሉን ነገር ስለምታውቁ ለዛም ነው ዛሬ ወጥቼ እንደዚህ በሚዲያ ለመናገር ያሰብኩት ማለት ነው። ከዛ በፊት ያው ሰሞኑን ስለተፈጠሩት ነገሮች ያው ለመናገር ሞክሬያለሁ። ያው እንግዲህ ደረሰብኝ እዚህ ጋር ትንሽ አለች፣ እዚህ ጋርም እና እዚህ ጋርም ትንሽ አለ። ያው እጄ ነው ትንሽ ህመም ያለው፣ እሱም ያው ድኗል። ያው ይንቀሳቀሳል አይደል? እና ለሁሉም ነገር እግዚአብሔር ይመስገን ነው። የተፈጠረውን ነገር ነግሬያችኋለሁ። እኔ ምንም ማስታውሰው ነገር የለም። ያው ብዙ ሰዎች እያሉ ያለ አማን ነው ምናምን ነገር እያሉ ነው። አማንን ማግኘት አልቻልንም። እስኪ እኔም በሚችለው እሱም ከሆነ ይቅርታ እንዲጠይቅ አደርጋለሁ። ምክንያቱም እኔ እሱን ማሳሰር ምናምንም አልፈልግም። የሰው ልጅ ይሳሳታልና ተናዶ ምናምን ሊሆን ይችላል ውሳኔ የወሰነው ብዬ አምናለሁ። ግን ይህን ያህል ወይ ደግሞ ለሌላ ሰው የተባለው በስተት ሊሆን ይችላል። እንደዚህ አይነት ነገር እኔ በስተት ምናምን ማቅ እንግዲህ ፊልም ላይ ነበረ። በእውነተኛ እንደዚህ አይነት ነገር መፈጠሩ በጣም የሚያሳዝን ነገር ነው ማለት እና ይሄ ነገር እንግዲህ ለሁሉም ነገር ብቻ እግዚአብሔር ይመስገን ነው። ብቻ ያው ሁላችሁም ከአሁን በፊት ተናግሬ ያውቃለሁ። የሰው ልጅ ሲኖር በዚህ ምድር ላይ የማይፈተን ሰው የለም፣ ሁሉም ሰው ይፈተናል እና ከአሁን በፊት ደግሞ እኔ ተናግሬው ነበረ። ምናልባት ለወደፊት ችግር ያጋጥመኝ ይሆናል። ምክንያቱም የሰው ልጅ ሲጓዝ ሲኖር ነው ችግር የሚያጋጥመው ብዬ ነበረና በፍቅር ውስጥም በጣም ብዙ ፈተናዎች፣ በጣም ብዙ ችግሮች እንደሚያጋጥሙ ነግሬያችኋለሁ። በፍቅር ውስጥ ብቻ አይደለም፣ በቃ ስትኖሩ አለቃ ጋር ለመግባባት ሊሆን ይችላል፣ ከስተመር ጋር ለመግባባት ሊሆን ይችላል። ብቻ ብዙ ችግሮች ያጋጥማሉ። ስለዚህ በጥቅሉ ሰው ነንና ስንኖር ብዙ ችግሮች ያጋጥሙናል ማለት ነው። ገብቷችኋል? ከዛ አንጻር ነው እኔ ካሁን በፊትም ስናገር የነበረውና ዛሬ ላይ እንግዲህ ያው በደረሰብኝ ነገር ነው ያላማረርኩት። ምክንያቱም እንዳልኳችሁ እንደዚህ ነገሮች ምናልባት እኔ ይደበደባለሁ ወይ እኔ ጉዳት ይደርሳል ብዬ አስቤ ላላቅ ይችላለሁ። ግን እኔ የማስበው ምንድነው የሰው ልጅ ሲኖር
እዚህ ምድር ላይ ችግር እንደሚያጋጥመው ግን ቀድሜ ተናግሬ ነበርና ይሄ ነገር እንግዲህ ስለደረሰብኝ እግዚአብሔር ላማርረው ወይ ደግሞ ፈጣሪ ላማርረው አልችልም። ምክንያቱም እሱ ተከላክሎልኝ ነው እንጂ እዚህ በላይ የከፋ ጉዳት ይደርስብኝ ነበር ብዬ አምናለሁ። ብቻ ለሁሉም ነገር የሚሻለው እግዚአብሔር ይመስገን ነው። ከዛ ውጭ ስትጨነቁልኝ፣ ስታስቡልኝ፣ ሁሉም ነገር ስታስቡ የምሬን የነበራችሁ ሰዎች በሙሉ በጣም በጣም ነው የማመሰግነው። ከልብ የምሬን ነው የምነግራችሁ። ማለት ያው ሕክምናው ከባድ መስሏችሁ ለምን ወደ ተሻለ ሕክምና አትሄድም? እኔ የማውቀው ዶክተር አለ ምናምን እያላችሁ ለነበራችሁ እግዚአብሔር ብቻ ቃላት የለኝ። በጣም ነው የማመሰግነው እና ደህና ነኝ። ያን ያህል የከፋ ጉዳት አይደለም። ያው ቁስሉ ትንሽ ቀለል ያለ ነው። በሰዓቱ ብዙ ደም ፈሶ ስለነበረ ነው። እሱም እንግዲህ እግዚአብሔር የተመሰገነ ይሁን እና ውድ የተከበራችሁ ቤተሰቦች ዛሬ እንግዲህ ይህን ቪዲዮ የቀረጽኩትኝ የምሬ ነው ለታሪክ የሚቀመጥ ብዙ ነገሮችን ስላሳለፍን ዛሬ መሲን ጠርቻት ከዚህ በኋላ እኔና እሷ መገናኘት የለብንም። ምን እንደማደርግ አላውቅም። በጣም ነው ግራ የተጋባሁት። ማለት አፈቅራታለሁ ግን ላገኛት እፈራለሁ። ካላገኘኋት ደግሞ ትናፍቀኛለች። ስትናፍቀኝ ደግሞ ላገኛት እፈልጋለሁ። ግን ያንን ነገር እፈራዋለሁ። እሱ ምንድን ነው? እኔና መሲ በተገናኘን ቁጥር እኔና እሷ በምናሳልፋቸው ጊዜ እኔ ምን አይነት ሰው ምቀኛ እንደሚሆን አላውቅም ነው። እንግዲህ የሰው ልጅ መቼም ከአንድም ሁለቴ ማለት መማር ይችላል እና ከአንድም ሁለቴ ብዙ ነገሮችን እኔ አይቻለሁ። ስለዚህ ከዚህ በኋላ ከመሲ ጋር ያለን ግንኙነት እናቋርጣለን። ይሄን ስነግራት መሲ ትከፋ ትችላለች ምናምን፣ ግን ሌላ ምንም አይነት ምርጫ የለኝም። ብቻ ቤተሰቦች ወሬ አላብዛባችሁ። ቀሪውን ያው ለመሲ ልንገራትና መቼም መሲ እኔ ስጎዳ እያየች ተጎዳ የምትል አይመስለኝም። እኔ አላቅም። ብቻ ምን ይፈጠራል የሚለውን መሲን እንጠብቃትና ያው ለመሲ እነግራታለሁ። ቤተሰቦች ብቻ እኔም ትንሽ ውስጤ እየተደናገጠ ነው። ምክንያቱም በጣም ከባድ ውሳኔ ስለሆነ ለብዙዎቻችሁም ይሄ ውሳኔ እንዴት ልትሉ ትችላላችሁ፣ ግን የሚሻለው ይሄ ስለሆነ ነው። ለማንኛውም ቤተሰቦች መሲን እንጠብቃለን። ሲያመኝ አልቻልኩም ልረሳሽ ደግሜ ምን ሰው አለኝ ብዬ ችዬለይሻለሁ ቢገባሽ ከልቤ ዛሬም ወድሻለሁ እንዴት ነሽ? እንትን እያበጣው ምናምን ጎደለን። ኧረ አሁንማ ጎደለን። እግዚአብሔር ይመስገን። እንዴት ነሽ? እቺ ትንሽ እዚህ ጋር ደህና ናት። ያው ዝም ብዬ ምች ምናምን ከሚመታኝ ብዬ ደህና ናት። ሰውነት ምናምን የሚቆራሩት ምናምን ፍራል። አሁን እግዚአብሔር ይመስገን። ለማለት መንገድ ላይ እየጠራኸኝ ቤት እኮ መጣ ነበር። ኧረ ችግር የለውም። ዛሬ ያው አንድ ነገር ነው ቤተሰቦችም አሉ እነሱ መናገር የፈለኩት ነገር አለ። እንዲሁም ላንቺ እኮ ቤት እኮ ይሻል ነበር የኔ ፍቅር። እዚህ አሁን ፀሐይ ላይ ምናምን ከምትወጣ ይልቅ ሰላም ባያቸውና። እሺ ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ለምን ጉዳይ እንደሆነ ባላቅም ያው ቤት እንግዲህ ካሜራ ምናምን ይዞ ጠብቆኛል። ያው ቤት ባይወጣ ደስ ይለኝ ነበረ። ያው እንደምታዩት በደንብ አልተሻለውም፣ በደንብ አላገገመም እና ውጭ ሲጠረኝ ራሱ ተደናግጫለሁ። ለምን ውጭ ወጣ ምናምን እያልኩት ነበርና እናንተም እንዳላችሁ አላወኩም ነበረ። ብቻ ያው ባትወጣ ጥሩ ነበር። ያው ደህና ነኝ። ያው ትንሽ ስላለው ጉዳይ ምናምን ለመናገርም እኮ ቤቱ ነን ምናምን እንነጋገር ለቤተሰቦች ነገር ለቤተሰቦች ምናልባት አለይተሽ ከሆነ ትናንትና አታውቁም። ትናንት ቪዲዮ ለቅቄ ነበር። ላየሽው? ትናንትና ለተፈጠረው ነገር ማለት ያው ቤተሰቦች በደንብ ግልጽ ስላልሆነላቸው እሱን ነገር ግልጽ ለማድረግ የሚችለውን ሞክሬ ነበር። አሞኝ ስለነበር ምናልባት ተንተባትቤ ምናምን ሊሆን ይችላል። ዛሬም ያው ነግራችኋለሁ። ግን ዛሬ ማቆም ያለብው በዛ ላይ ቁጭ በል። ኧረ ችግር የለውም። አይሻልም? እንቀመጥ።
ያቅታል እኮ ወይ ምግብ አትበላም ምን አትበላም ሊፈኩልሽ እና ዛሬ ያው የጠራሁሽ መሲ ያው በመጀመሪያ ይሄን ነገር መናገር አልፈለኩም ነበር። በጣም ይቅርታ እና ስለተፈጠረው ነገር ምናምን ለምን ይቅርታ ማለት ስለተፈጠረው ነገር ምናምን ነገርካቸው ወይ ስላለው ነገር ምናምን ያው የሆነው ነገር በሙሉ ከባድ ቢሆንም መቼም ስላለፈ ደግሞ ሁላችንም ደስ ብሎናልና ስለ ጉዳዩም ያው ለፖሊስ ምናምን አሳውቀናል ከክብሮም ጋር ሆነን እሺ በቃ ያው ሁሉ ነገር ያስፈልግም እኔ አማን ብዙ አማን ነው ምናምን ይልጻል እሱ አይደለም ብዬ አስባለሁ። ለማንኛውም እሱንም ቢሆን መጨረስ ያለብን ከዚህ በኋላ ወደ ሚዲያ እናመጣው መጨረስ ያለብንን ጉዳይ እንጨርሳለንና ዛሬ መሲ የጠራሁሽ በዚህ ጉዳይ አይደለም። ዛሬ ምንድነው እንግዲህ ያው እኔ ዛሬ ላይ የደረሰው ጉዳት ከአሁን በፊት ብዙ ነገሮችን የደረሰብኝ በምን እንደሆነ ታውቂያለሽ። ያው እኔና አንቺ በፍቅራችን ብዙ መስዋዕቶች ከፍለናል። ያው አሁን ላይ እንግዲህ በእኔ ላይ ጉዳት ደረሰ። እኔ ከሀገር ቀየርኩኝ በፍቅር ጉዳይ። ግን አንቺ ደግሞ ያሳለፍሻቸው አንድ አመት በፊት አይ ቲንክ አሁን ወደ 2 አመት ሊሆነው ነው። ብዙ ነገሮች አሉ። እነዛ ችግሮች ፈተሽ በቤተሰብ ጋር ብዙ ብቻ በጣም ብዙ ነገሮችን አሳልፈን ነበር። እንግዲህ ያ ሁሉም ነገር እንግዲህ ለበጎ ነው። ምናልባት እግዚአብሔር አልፈቀደውም ያስባለሁ። ዛሬ እንግዲህ የጠራሁሽ በዚህ እኔና አንቺ ግንኙነታችን እንድናቆም ነው። በጣም የምሬን ነው ማለት ይከለሽከ ነው ላይ በቃ ማለት ይሄን ነገር ስነግርሽ በጣም ይቅርታ። እኔና አንቺ ከዚህ በላይ ይቀልሽኩ ነው በል ማለት ማርያም ይቅለድ ባለም ለምን ይቀልዳል? መቀለድ ሳይሆን ታዲያ ለምንድን ነው ማለት ለምንድን ነው እንደዚህ ያልከላ? ምን አደረኩ? አንቺ ምንም አላደረግሽኝም። ከዚህ በኋላ ቆይ እንጂ አትናንት ሄደ በቃ ለሚያግሽ ነው መሰለኝ አይደለም። ለምንድን ነው እኔ ምን ስለደረሰብህ ነገር እኔ ምንም አውቀው ነገር አለ? አንቺ ምንም ያደረግሽ ነገር እና አይደለም እንዴ? ሲጀመር እኮ በእኔ ምክንያት እኮ ብዙ ነገር ደርሶብሃል አውቃለሁ፣ እረዳለሁ። ግን ለምንድን ነው አሁን ላይ ስለተፈጠረው ነገር እኮ እኔ እጅ የለበትም። ቤኪ ለምን እንደዚህ ያልከለው? በመጀመሪያ እኔ የምሬን በጣም ነው የምወድሽ። ቤኪ በማርያም ምንድን ነው ያልከለው? በጣም ነው የምወድሽ። ግን ምናልባት የሰው ልጅ ስለተዋደደ ብቻ አይደለም ገባሽ? እግዚአብሔር አንድ ላይ ሁኑ ብሎ ካልጻፈው አንድ ላይ ደህና ፈጣሪ ማለት አለ ማለት ነው። አንተ በምን ልታክሽላለህ? ምክንያቱም እሺ ብዙ ነገሮችን አሳልፈናል። ከዚህ በኋላ እኔ እንደዚህ አይነት ችግር እንዲደርስብኝ አልፈልግም። እሺ በእኔ ምክንያት ነው እንዴ የደረሰብህ? አባል ባንቺ አይደለም። እሺ አንቺ ነሽ እንደዚህ ምናምን አይደለም። እዚህ ጋር እኔና አንቺ ያሳለፍናቸው ብዙ ነገሮች አሉ። ግን በቃ መሲ የሰው ልጅ እኮ አንድም ሁለቴ እኮ መማር አለበት አይደል እንዴ? እሺ እና ምንም አላደረግሽም መሲ። ለምን አንተ አትረጋጋም? በቃ ይኸውልሽ እኔ የምለው ምን እንደሆነ ታውቂያለሽ መሲ? ከዚህ በኋላ እኔና አንቺ አንገናኝም። አንደኛ ነገር ግን ቋንቋ የምሬን ነው። ተረጋጋና እስኪ መጀመሪያ አስብበት። ለምንድን ነው እንደዚህ የምትሆነው? እሺ መጀመሪያ ተረጋግተህ አስብበት። እኔ እናንተ እኮ ፍቅራችንን አጥም ብዙ ወራትን አሳልፈናል አይደል? የዛኔ የተጎዳነው መጎዳት አንተ አታውቀውም እንዴ? በቃ ይሄን ስነግርሽ የሚሻለው ያ ነው። ይሄን ስነግርሽ በጣም ልታዝኝ ትችያለሽ፣ በጣም ትከፊ ትችያለሽ። ግን ከዚህ በኋላ እኔና አንቺ የፍቅር ግንኙነት አይኖርም። ከዛሬ ጀምሮ የምሬን ጋሚ በቃ እንደት እንደወንድም አንዳንዴ ማለት ሰፈር ላይ ልንገናኝ እንችላለን። ግን እኔ ላስከፋሽ አልፈልግም መሲ። የምሬን ከዚህ በላይ መጎዳት አልፈልግም። ቤኪ በእናትህ ተረጋግተህ አስብበት። እኔ ምንም አይደለም ምንም መረጋጋት ተረጋግተህ አስብበት። እኔ እኮ ስለተፈጠረው ነገር ብዙ ነገሮች እንትን ብለዋል። የምሬን ምን ያገናኛል ከዚህ ነገር ጋር? ለምን አንተ ተረጋግተህ አታስብበትም? እኔ ምን አድርጌያለሁ? ምን ያገናኛል? ምን ያገሽ? አንተ ስለተጎዳው ነገር እኔ የማውቀው ነገር አለ? እሺ አንቺ የምትያው ራስ ወዳድ ካልሆንሽ አብረን እንኖር ነው። ቤኪ ይሄ ከራስ ወዳድነት ጋር ምን ያገናኛል? ፍቅራችን እኮ የጋራ ነው አይደል እንዴ? ለምን አንተ እንደዚህ የምትለው? እኔና አንቺ በፍቅር ስንኖር አንቺ የተጎዳሽ ነገር ምን አለ? ምንም የለም። ለዛ ነው የምታስበው? ኖ መሲ አይደለም። እኔ እሱን ሳይሆን ግን እኔ ጋር ደግሞ ብዙ ችግሮች አሉ።
እኮና ታዲያ ችግርህን አብረን እንፈታዋለን አይደል? እንዴ ያንተ ችግር ነው እኮ ችግሩን እንፈታዋለን። ከዛሬ ነገሩ ይስተካከላል ብዬ 1 አመት ሙሉ ታገስኩኝ። ገባሽ? ፈርቼ ምናምን አይደለም ገባሽ? እኔም ቢሆን ወንድ ነኝ፣ ግን ሰው ጋር መጣላት ምናምን መጋጨት አልፈልገው እሱም ብዬ ነበር። አሁን ላይ ግን እየተፈጠረ ያለው ከዛኛው ኬዝ ወጦ በሌላ ጉዳይ ይመስለኛል። ስለዚህ መሲ አይደለም አንቺ ከሰው ጋር ያለብሽ ችግር ካለ ምን እንደሆነ አላውቅም። ምንም ችግር የለብኝም። እኔ በኔ ምክንያት ላይ ሆን ይችላል እኮ ለምን የተጎዳ አይደለም። ፍቅራችን አንድ ላይ እንዲሆን ፈልጋለሁ፣ እንድንላይ አልፈልግም ብለሽ እኔ ልጎዳ መሲ እኔ መሞት አለብኝ? በኔ ምክንያት እኮ አይደለም እንደዚህ ሆንከው። ለምን እንደዚህ ምትለኝ? እኔ ከዚህ በላይ እንደዚህ ነው ብዬ የምናገረው ነገር የለም። የምሬን ነው። በቃ ለዛ ነው ዛሬም ቤተሰቦችንም ይዤ በሚዲያም እንዲወጣ የፈለኩበት ዋነኛ ምክንያት ከዚህ በኋላ የምሬን ነው እኔ አስቤበት ነው። እኔና መሲ ከዚህ በኋላ አንገናኝም። የኔና የመሲ የፍቅር ግንኙነት ከዛሬ ጀምሮ ተቋርጧል። ያው እንግዲህ ነግሬያችኋለሁ። እግዚአብሔር ነገሮችን ካላስተካከላቸው ምንም ማድረግ አይቻልም እና ማለት እግዚአብሔር አንድ ሆኖ ካላለ እኛ ስላልን አይደለም እና በቃ መሲ እኔ ሌላ ምን የምለው ነገር የለም ማለት ይሄው ልነግርህ የምፈልገው ነገር ማለት ነው። ተረጋግተህ አስብበት። እውነት ተረጋግተህ አስብበት። የተፈጠረው ያለው ነገር በእኔ ምክንያት አይደለም። ይኸውልህ ተረጋግተህ እንድታስብ እኔ ማለት ነው ራስ ወዳድ መሆን አልፈልግም። ይኸውልህ አንተ ሳትፈልግ ፍቅራችንን በግድ ማስቀጠል አልፈልግም። አንተ ማትፈልግ ከሆነ አንተ እየተጎዳ እንደሆነ የሚሰማ ከሆነ አንተ እንድትጎዳ አልፈልግም። አንተ ከኔ ርቀህም ቢሆን ደስተኛ ሆነህ እንድትኖር ነው የምፈልገው። ግን ደግሞ ይሄን ነገር ልታስብበት ይገባል። በእኔ ምክንያት ላይሆን ይችላል። ለምንድን ነው አንተ ፍቅራችንን የምትገፋው በዚህ ልክ? መግፋት ምናምን አይደለም። ብዙ ነገሮችን እኮ መሲ ብዙ ነገሮችን እኮ አሳለፍን። ብዙ ነገሮችን እኮ ታገስኩኝ መሲ በጣም ብዙ ነገሮችን። ግን ከዚህ በኋላ በቃ የምሬ ነው ከዚህ በላይ እኔ መጎዳት አልፈልግም። መልካሙን ሁሉ እመኝልሻለሁ። የወደድኩሽ ልክ ለቃልሽ ተመኘ ላንቺ ተገዘች ለፍቅርሽ መነኝ ወደ ላክሽኝ ሄድኩ ወደ ራቀ መንገድ ፈጽሞ አልከፋኝ በሕይወቴ ስፈር